አብርሽ እንግዲህ ከሩታ ጋር በተስፋ እኖራለሁ እንዲሁም ደግሞ ከአዲሱ ልጃችን ጋር ምናልባትም ሩታን ደጋግሜ ይቅርታ ጠይቂያት እንግዲህ ይቅርቴንም እንደምንም ብላ ተቀብላኝ ወደፊት በአንድ አብረን የምኖርበት አጋጣሚ ይኖራል በማለት በተስፋ እየተጠባበቀ እያለ እንግዲህ በዚህ ውስጥ በድንገት የማይጠብቀው ነገር ይከሰታል። ሩታ አሁን ላይ የልጅ እናት ስትሆን እንዲሁም ደግሞ ከአብርሽና ከሩታ ጋር ተለያይተው እንግዲህ ሩታ ከቤተሰቦቿ ጋር የምትኖር ሲሆን አብርሽ ደግሞ ከራሱ ቤት የሚኖር ሲሆን በዚህ መካከል እንግዲህ ከአንዴም ሁለቴ ጠይቋታል። አራስነቱን እንግዲህ እየኖረች ትገኛለች። ይሁን እንጂ በዚህ መካከል ያቺ ሄርሜላ የምትባል እንግዲህ በመካከላቸው ገብታ የባለትዳሮችን ሕይወት እንግዲህ ብጥብጥ እያደረገችው ትገኛለች። ይሁን እንጂ አብርሽ በእርግዝና ወቅት ሩታ እርግዛ ሳለ የሰራው አንድ ስህተት ነበር። ያቺ ስህተቱ ዛሬ ብዙ ዋጋ እያስከፈለችው ትገኛለች። ይሁን እንጂ አብርሽ ያቺ ስህተት ምንም ብትሆን ይቅርታ ጠይቋት ጉዳዩን ደግሞ በሩታና በአብርሽ መካከል ያለውን ነገር ተነጋግረውን ፈተውት ነበረ። ይሁን እንጂ ሩታ በእርግዝና ላይ ሆና የተነገራት ነገር ስለነበረ ከአቅሟን በላይ ስለሆነ ይህንን ነገር ይቅርታ ልታደርግለት አልቻለችም። ግን አብርሽ በእርግዝና ወቅቱ ምን ያክል ቢያስከፋት ነው ሩታ ካሁን በኋላ እኔ እናንተ አንድ ላይ መሆን አንችልም በማለት እስከ ዛሬ ድረስ ድምድም አድርጋ የተወችው ለምንድን ነው? ይሁን እንጂ አብርሽ እንግዲህ ከብዙ ሴቶች ጋር እየተለያየ ቪዲዮ ይሰራል። ነገር ግን ከሄርሜላ ጋርም በጣም የተለያዩ ቪዲዮዎችን በመስራት አብሮ እየሰሩ እያለ በዚህ መካከል እንግዲህ ከዕለታት አንድ ቀን አቤል የተባለው ጓደኛው በድንገት እንግዲህ ሄርሜላን ያስተዋውቀዋል። ከዚህ በፊትም እንግዲህ ሩታን የተዋወቃት በእህቱ ምክንያት ሲሆን ይህም እንግዲህ አጋጣሚውን በመጠቀም ሩታ ወደ ህይወቱ ልትገባ ችላለች። በአሁኑ ግን ጓደኞቹ ባመጡለት ሴት ህይወቱ እየተበጠበጠና በጣም አስፈላጊ ከሚባለው ከአቅሙ በላይ ሆኖበትም ይገኛል። እንግዲህ ይቺ ሄርሜላ የተባለችው የመጣችው እንዲሁም ደግሞ እየተዋወቃት በጓደኛው በኩል አቤላ በሚባለው ሲሆን እንግዲህ ወደ ሶሻል ሚዲያ ሲያመጣትም ካመጣት በኋላ ደግሞ የብዙን ህዝብ ተቀባይነት ያለች እና በጣም ብዙ ሰዎችን የሳበች እንዲሁም ደግሞ በአብርሽ አውዲየንሶች ተወዳጅ የሆነች ነበረች። አቤልም እንግዲህ ሲያመጣን ለመጀመሪያ ጊዜ ካሜራ ላይ እንኳን እንዴት መቅረብ እንዳለባት የማታውቅ እንዲሁም ደግሞ ካሜራ ላይ ለመቅረብ ራሱ በስንት ልመናና ቦታ እንደሆነ አብርሽ ራሱም ተናግሯል። በተለይ ደግሞ ለመጀመሪያ ጊዜ ቪዲዮ ስትሰራ በስንት ልመና ለእኔ ብዬን ያሰሯት በማለትም አብርሽ በራሱ አፍ ተናግሯል። ይሁን እንጂ ዛሬ ላይ ካሜራ ፊት ገብታ የምትናገረውን እያንዳንዱ ምንም ነገር ሚስጥር ነው፣ አይ ገሌ ምን ይለኛል፣ ሰው ምን ይለኛል ሳትል እንግዲህ እየተሞላፈጠችብን ትገኛለች። በመሆኑም እንግዲህ አብርሽ ያኔ ነበር መጠንቀቅ የነበረብን እንጂ አሁን ካሜራውንም ሁሉንም ውሸት ከሸመጠተችው በኋላ ይህች ሄርሜላ የምትባለው በጭራሽ ልትመለስላ አትችልም። ይባስ ብላ እንግዲህ ህይወት ግን አበላሸችው። እንዲሁም ደግሞ ከሞቀው ትዳርህ ልታባርህ እንዲሁም ደግሞ ልታፈናቅል እየሞከረች ትገኛለች። ምናልባትም እንግዲህ በወቅቱ ሄርሜላ ያንን ካሜራ ደፍራ ባገባ እንደዚህ አይን አውጣ ባልሆነችም ነበር። ይሁን እንጂ ሩታ በዚህ መካከል እንግዲህ በሰዓቱ መታሳለ ተቃውማ ስታባል ነበር። ከአብርሽ እና ከኔ ህይወት ራቂ መራቅ አለብሽ ብላ ደጋግማ ማስጠንቀቃት ቢሆን ሄርሜላ ግን እኔና አብርሽ ንጹህ ጓደኛሞች ነን በማለት በእኔና በሱ መካከል ምንም አይነት ግንኙነት የለም በማለት ለብዙ ጊዜ አብራ እንድትውልና እንድታድር እንዲሁም ደግሞ ከቀን ወደ ቀን ትውውቃቸው እየባሰና እየጨመረ ስለመጣ በዚህ የምንለማመድ ቆይታቸው እንግዲህ በአንድ በወገን እንግዲህ የፍቅር ስሜት እየተነሳ ነገር ግን ያንን ፍቅር ደግሞ በአንደኛው በኩል ኖርማል ጓደኛዬ ነው ጓደኛዬ ነው ብሎ ስለሚያስብ ምንም የሚደባበቁት የሚነግሩት ነገር አልነበረም። ቢሆንም እንግዲህ በጓደኝነት መካከል ላይ ሆነው ያው መሞላፈጥ ነበር። ይህ ማለት እንግዲህ ሄርሜላ ከመጀመሪያውም ጀምራ ከአብርሽ ላይ የሄደች መለጠፏን አልተወችም። አብርሽም እንግዲህ ንጹህ ጓደኛዬ ነበር ማለት በሰዓቱ አቅርባት ነበር። ካቀረባት በኋላ ግን ልጅቱ እየባሰባት ነበር የመጣው። ሩታ ይህን ነገር ታይ ብላ ብትነግራትም ልትሰማ አልቻለችም። በመጨረሻም እንግዲህ አብርሽ ከሩታ ጋር ያለውን ነገር በአጭሩ እንዲቋጭ ካደረገችውም በኋላ እንዲሁም ደግሞ ልጇን ከወለደች በኋላ ሩታ ሰርፕራይዝም አዘጋጅቶላት እንዲሁም መኪና ገዝቶላት ብቻ ለሩታ ያስደስታታል የሚባሉትን እያንዳንዱ ቁስ ነገሮች ገዝቶላታል። ግን ደግሞ ምንም እንኳን ያተላልቅ ቁስ መኪና፣ ወርቅ የተገዛው በወቅቱ
ለሩታ በጣም ትልቅ ዋጋ ያወጣ ቢሆንም አብርሽ ራሱ በጣም ለመጀመሪያ ጊዜ ነው ወርቅ የገዛውላት። እንዲሁም ደግሞ ይህን ያክል ራሱ ገዝቼ አላቅም፣ እሷ በምትፈልገው መልኩ ገዝታ አሰርታ መልበስ ትችላለች የሚል ወርቅ ገዝቶ ሰጥቷን ነበረ። በዚህ የተነሳ እንግዲህ በሰዓቱ አመስግነው እንዲሁም ደግሞ ልጅ ራሱ በረከት ይዞልኝ ነው የመጣ በማለት እንግዲህ አብርሽን ተናግረው ነበር። ያንን ወርቅና መኪና ገዝቶላት ሳለ እንግዲህ በጣም ብዙ ሰዎች ከአብርሽ ጋር ትታረቃለች ብሎ ጠብቀው ነበር። ግን ደግሞ አሁንም ቢሆን የታረቁት ነገር የለም። ምክንያቱም ይቺ ሄርሜላ የምትባል በመካከላቸው ግብታል ብላ እንግዲህ ተጣብቃ ቀርታለች። ማን ያባራት? ቢሆንም ከአንዴም ሁለቴ አሁንም ቢሆን አብርሽ ተስፋ ሳይቆርጥ ወደ ሩታ ቤት ልጁን ላይ ነው በማለት እየጠየቀ እያለ እንዲሁም ደግሞ በዛውም ምናልባት ሩታ ልቧ አራርቶልኝ ቢሆን ከትናንቱ ዛሬ ተሽሏታል በማለት እየተመላለሰ ወደ ቤት እየሄደ ይጠይቃትም ነበረ። ሩታ ግን ምላሿ እየተለመደ አልፈልግም፣ እኔ እናንተ አንድ ላይ አንሆንም። በእርግጥ ያሳለፍናቸው ብዙ መልካምና ደግ ቀኖች አሉ። እነዛን ነገሮች በማስታወስ እኔ እኖራለሁ እንጂ ከአሁን በኋላ እንደ አዲስ ህይወቴን ካንተ ጋር መጀመር አልፈልግም በማለት አሳውቀዋለች። ሄርሜላ ይህንን ቃል ተጠቅማ እንግዲህ ወደ አብርሽ ቤት ቀስ በቀስ ሩታ ከዛ ቤት እንድትፋታና እንዲሁም ደግሞ ተመልሳ ወደ አብርሽ ህይወት እንዳትገባ እያደረገቻት ነው። በመካከላቸው እንግዲህ እየመጡ እወዳለው ምናምን በማለት እንግዲህ አጅሬት ሄርሜላ ተጣብቃ ቀርታለች። ሩታ እንግዲህ ከዚህ ጋር ተሳስታለች። ይቺ ሄርሜላ መታ ምንም ቢሆን እንኮ አብርሽን መውሰድ አልነበረባትም። ያው የራሴ ባል ነው ብላ እንግዲህ አልፈለግሽም ታርቂያለሁ ብላ ከመካከላቸው ልታስወጣት የምትችለው ሩታ ነበረች። ግን ደግሞ ይህን ነገር ማድረግ አልቻለችም። ይሁን እንጂ ሄርሜላ እንግዲህ የ50,000 ሰብስክራይብ እንግዲህ ጓደኞቿ እንዲሁም ደግሞ የአቤል አስመሳይ ሌሎችም የአብርሽ ጓደኞች ተሰብስበው ሰርፕራይዝ እናደርጋለን በማለት እንግዲህ ለሄርሜላ 50,000 ሰብስክራይብ በማድረግ ይህንን በተመለከተ ኬክ ገዝተው ሰርፕራይዝ ሊያደርጓት የሆነ ካፌ ተቀጥራ መታም እንዲሁም ደግሞ ነጭ በነጭ ለብሰው መጥተው ነበር። ከመጡም በኋላ አብርሽ ከዚህ ድግስ ላይ መገኘት አለበት በማለት ጠርተውታል። አብርሽ እንግዲህ ወደዛ ድግስ ሲመጣ እንደ ማንኛውም ኬክ ቆራሽ ወይም ደግሞ እንደ ማንኛውም ጓደኛ ሰተት ብሎ ነበር የመጣው። ነገር ግን አጅሬት ብቻዋንና ከነዛ አስመሳይ ጓደኞች ጋር በመሆን ያጠመደችው ወጥመድ አለ። እርግጥ ነው እንግዲህ የቡታጅራ ዩቱበሮች በአብርሽ የተነሳ ፈምሰዋል፣ ትላልቅ ዩቱበሮች ሆነዋል። ግን ደግሞ ከልክ በላይ የሄርሜላ ነገር ቅጣጣ አንድ ባለትዳር የሆነን ሰው ያውም የልጅ አባት የሆነ ግግም ብላ የፍቅር ጥያቄ በአደባባይ ስታቀርብለት አብርሽ ምን ሊሰማው ይችላል? ደግሞ እኮ ምንም ማታፈር ፊት ለፊት እንግዲህ ኬኩን ቆርሳ አብርሽ የደበቅኩ ነገር አለ እባክህ ቀና ብለህ አይኔን በማለት ማፍጠጧ ነው የሚገርመው። አብርሽም እንግዲህ ምንድን ነው ደግሞ ሄርሜላ የተለየ ነገር አለ እንዴ? ምንድን ነው አይነሽን የማይሽ ሁል ቀን አይደል እንደማይሽ በማለት ነበር የመለሰላት። ይሁን እንጂ አይ አብርሽ እኔ ከወደው የተለየ ነው እንጂ እንድተኝ የምፈልገው በዚህ ሁኔታ አይደለም በማለት እንግዲህ የአብርሽንና የሩታን ህይወት ለማበላሸት ሆን ብላ የተነሳችም ይመስላል። ከዚህ በፊት እንግዲህ አቤልና ጓደኞቹ ሩታን ባገባ ሰዓት እኛ ከጎንነን ጀግና አይዞ በርታ እያሉ እንግዲህ ሲያሞጋግዙት የነበሩት አሁን ደግሞ ሄርሜላ ስትመጣ ከጎንነን ማለታቸውን እየተለመደ ሯሯን ነኝ አሁንም ቢሆን እያዘሩለትና እያዣንብቡለት ይገኛሉ። ነገር ግን እነዚህ ትክክለኛ ጓደኞች ናቸው ወይስ ደግሞ አይደሉም? ሩታ በነበረችበት ሰዓት ከጎንነን ይላሉ። አሁን ደግሞ ሄርሜላ ስትመጣ ምንም አይነት ውሳኔ ብትወስን ከጎንነን እያሉ ያታለሉታል። ነገር ግን ነገም ከሄርሜላ ጋር ቢጣላ ሌላ አዲስ ወደ ህይወቱ አንዲት ሴት ከመጣች ያችንም ሴት እኛም ከጎንሽ ነን አይዞ በርታ ከማለት ውጭ ሌላ ምንም የሚናገሩት ነገር ሊኖር አይችልም። ይሁን እንጂ ጓደኞቹ በባልና ሚስት የተፈጠረውን ችግር እንደማስታረቅ ሌላ አዲስ ውሽማና ጮኛ ይዘውለት መጥተዋል። እንግዲህ ሄርሜላ እጅሬት የማይነውጣ አብርሽን ያፈቅራለሁ ስትለው እንግዲህ አብርሽ ያልጠበቀው ነገር ይሆን ወዲያውኑ ራሱን ስትወዱ ቤላል እንግዲህ ከዛ ሆቴል ኬክ ቆርሳል የተባለው ልቡን እንግዲህ ያው ከሁለት ተቆርሶ ይመለሳል ወደ ሆስፒታል። በእርግጥ ልብ አይቆረስም አይደለም፣ ያው ልቡ ነው ክፍል ያለው ከሁለት። ከልጅ ጋር እኖራለሁ ብሎ ያሰበውን ህይወት እንዴት ነው እንደዚህ በአንዴ ጨለማ የሚያደርጉበት? ጓደኞቹ እኮ ከጀርባ ሆነው ያን እንደውም ደግሞ የልጅ አባት ስለሆነ ከእሷ ጋር ማስታረቅ እንጂ ከአዲስ ሴት ጋር ማስታረቅ አይደለም ስራቸው። ይሁን እንጂ ሆስፒታል ከሄደ በኋላ እንግዲህ ተለጣጥፋበት ሄርሜላ ምን ላድርግልህ አብርሽ፣ እኔ ከአንተ ውጭ መኖር አልችልም፣ አንተን የሚከፋ ምንም ነገር አላደርግም እያለች እንግዲህ ትንፋሽ እስከሚያጥረው እንዲሁም ደግሞ አየር ልተንፍስ ብሎ እንኳን ምንም አይነት መተንፈሻ አሳጥተውት ነው የነበረ።
ሆስፒታል ከወሰዱት በኋላ እንግዲህ በግራም በቀኙም እነዛ ጓደኞቹ ተሰብስበው ሄርሜላም ከላዩ ላይ ተለጥፋበት መተንፈስ እስከሚያቅተው ድረስ እባክህ ተረጋጋ እያለች ትለምነዋለች። አሁንም በዛ ሰዓት እንደዛ ሆኖ ራሱ ፍቅሬን ይቀበለኛል ብላ ነው የምታስበው። ይሁን እንጂ አብርሽ አሁን በቃ ተይኝ ልረጋጋ ዞር በይልኝ ቢላት እንኳን ልትሰማ አልቻለችም። ጓደኛው እንግዲህ አንድ ከመካከላቸው ደህና ሰው ተገኝቶ ባክሽ ለቅቅ አድርገው እያስጨነቅሽ ነው በማለትም ይችን ቃል ተናግሯል። ሄርሜላ ግን አሁንም ተለጥፋበታለች። ይሁን እንጂ ጓደኞቹ ስህተት ሰርተዋል። ሄርሜላን ማስታረቅ አልነበረበትም፣ ወይም ደግሞ ሄርሜላን አብርሽ አንድ ላይ እንዲሆን መሆን የለባቸውም። ሲጀምር ጓደኛ ለመቼ ነው? ከሩታ ጋር ነው እንጂ ማስታረቅ የለባችሁ ከሄርሜላ አይደለም። ሄርሜላ እንግዲህ ውጭ ከነ አብርሽ ህይወት። እንግዲህ የዛሬው ቪዲዮችን ይሄን ይመስል ነበር። አብርሽ እና ሩታ ወደፊት ምን ሊገጥማቸው ይችላል? አብርሽ ከማን ጋር ህይወቱን ወይም ደግሞ ቀሪ ህይወቱን ቢቀጥል የተሻለ ይሆናል?